አንተ እናትህን ለማግኘት ይሄንን አድርግልኝ ብትለኝም ቢልሃል በጭራሽ መቼም አልልህም። ምክንያቱም ያንተ ፍላጎት የኔ ፍላጎት፣ ያንተ ህልም የኔም ህልም፣ ያንተ ደስታ የኔም ደስታ ነው። የኔ ፍላጎት ግን የኔ ብቻ ነው። አየህ የኔና ያንተ ልዩነት እዚህ ጋር ነው። ነው ያቺ አሩግ ታልታረቅ ማለት እንዴ? እሱንማ ሳምኛት ነበረ፣ ግን ዳግም እዚያ ቤት መኖር ጀምሯል። እሱ እያለ ደግሞ የተደበቀ ሰነድ ማግኘት ይከብዳል። ምን አባቱ ሊሆን ብሎ ነው ደግሞ? እሷ መሰለችኝ ያባረር። ምክንያቱም እንደዚህ አይነት ንግግር የምትናገረውን ቻሮት ሰሚያለሽ? እነዛ ሰነዶች ማለት ለእኔ የህይወትና የሞት ሽረት ማለት ናቸው። ልታቸው አልችልም። እነዛ ሰነዶች እስካሁንም ዝም ያልኩት ከሰላም ለኔ ፋይሎቹ ምን እንደሆኑ አታውቂያቸውም። ፋይሉን የማታመጪ ከሆነ እዚቹ ጋ ነው የምገልሽ በማለት ሲላት፣ ፀሐይም እንዴት አድርጌ ማምጣት እችላለሁ ዳግም እዛ ቤት እስካለ ድረስ በማለትም ስትለው፣ ፋይሉ ወዴትም ሄድሽ ወዴትም እንድታመጪ ነው የምፈልገው። እኔ ከሰለሞን ጋራ የተቀበረ መስሎኝ እንጂ እስካሁን ድረስ ራሱ እንደዚህ አልተዋቸውም ነበረ በማለትም እንቅ አድርጎ እንዳያችሁ ይዞ ቀጥ ብለሽ ታመጫታለሽ፣ ሄደሽ እንዴትም ሆነ ትታረቂያለሽ በማለት እንግዲህ ዳጊም በባለፈው ላይ የምታስታውሱ ከሆነ ሰላም ከቤት ስላባረረችው ወደ ገነት ጋር ገብቶ ነበረ። ገነትም እንግዲህ ከዚህ የትም አትሄድም ብላ ቁርስ እየሰራችለት እያለ ወይዘሮ ፀሐይ የመጀመሪያውን የተጣላችውን ለመታረቅ ቁርስ ሰርታ ጎረቤቴ ቁርስ አልበላ አለኝ፣ ብቻዬን መብላት አልቻልኩም፣ ስለዚህ አንድ ላይ እንድንበላ ነው ቁርስ ሰርቼ ይዤ የመጣሁት ብላ ትላታለች። እሷም ደስ ይላል፣ እኔም ለልጄ ቁርስ እየሰራው ነበረ አንድ ላይ እንበላለን ብላ ትመልስላታለች። እንዴ ልጄ ስትይ ልጅሽ የት አለ ብላ ስትል፣ ወይ አላየሽውም እንዴ ዳግም እኮ ይሄውና እዚህ ተኝቷል፣ አከራዩዋ ማታ አባረረችው በማለትም ስትል፣ ምን አይነት ክፉና ጨካኝ ናት፣ እንዴት ነው የምታባረረው፣ ለምንስ ነው ያባረረችው በማለት እንግዲህ እየተነጋገሩ እያለ ዳግም ይነሳል። ዳግምም አንቺ ሴትዮ ደግሞ ምን ፈልገሽ ነው እዚህ የመጣሽው? ምን የቀረሽ ነገር አለ? አሁን ደግሞ ምን ልታደርጊ አስበሽ ነው? በይ ቀጥ ብለሽ ከዚህ ቤት እንድትወጪ እፈልጋለሁ ብሎ ይላታል። እሷም እኔ ምንም ነገር ላደርግ አይደለም የመጣሁት ብላ ብትለውም፣ አይ የሆነ ሴራማ አለሽ፣ ካለምንም ሴራ ልትመጪ አትችይም፣ በይ ቀጥ ብለሽ ከዚህ ቤት ውጪ በማለትም ይናገራታል። እሷም በፍጹም ከዚህ ቤት አልሄድም ብላ ስትልም፣ ምን አይነት ሴራ ይዘሽ መጣሽ ብሎ ሲጮውባት ወይዘሮ ፀሐይ ጥላው ትወጣለች። እሷም እንግዲህ ትታው በወጣችም ሰዓት ምንድነው እየተፈጠረ ያለው በማለትም እጅግ በጣም በመደንገጥ ትታው ትሄዳለች። እሷም እንግዲህ እንደዛ ትታውም ከሄደችም በኋላ ወይዘሮ ገነት እንዴት ነው ልጄ እንደዚህ የምትናገረው? አንተ ትክክል አይደለም፣ እንዴት እንዲህ ትናገራታለህ ብላ ስትለውም አንቺ ሞኝ ነሽ ብላ ምን ልታደርግሽ እንዳሰበች የሆነ ነገር ልኳት እንጂ እንደዚህማ አትመጣም እማዬ አንቺ አላወቅሻትም ብሎ ሲል፣ በል ጎረቤቴንማ እንደዚህ እንዳትናገርብኝ የታውቃሃታል፣ እኛ እኮ አብረን የኖርን ነዋሪ ናት ብላ ትቆጣዋለች። እሱም እንግዲህ እሺ እማዬ በማለትም እየተጫወቱ እያለ ብሌን ትመጣለች። ብሌንም በምትመጣ ሰዓት ደስ ብላቸው እየተሳሳቁ እሷም ይቅርታ ትጠይቀዋለች። ሆኖም እንግዲህ በባለፈው ክፍል ቃልዬ ልትወጋት ነበረ። ሆኖም ሰላም ከደረሰች በኋላ እንዳትወጊያት ብላ ካገላገለቻቸው በኋላ ምን አይነት ክፉና ጨካኝ እየሆንሽ ነው የመጣሽው? በይ ከቤቴ ውጪልኝ በማለት ትናገራታለች። እኔ ልጄን እንድትወጊያት አልፈልግም ስትላትም ቃልዬ ትደነግጣለች። ልጄ ነው ያልሽው ብላ ስትላት፣ ብሌም ማለት እንደ ልጄ ናት፣ ከልጄ ምንም አለያትም፣ አንቺን እግዚአብሔር ልጄ እንዳያደርግ እጸልያለሁ ብላ እሷ ፊትም ጌታ ሆይ ልጄ እንዳታደርጋት፣ ልጄ ካደረግካት መቼም አልጥላትም፣ ስለዚህ ልጄ እንዳታደርጋት በማለትም ጌታን ትለምናለች። እሷም አሜን ካለች በኋላ በይ አሁን እዚህ ቤት እንድትቆይ አልፈልግም፣
እኔ ባልመጣ ልትገያት ነበረ። ከዚህ ቤት ሻንጣሽን ይዘሽ እንድትወጪ እፈልጋለሁ ውጤቱ እስኪመጣ ድረስ ብላ ትላታለች። እሷም እናቴ ወደሚሄድበት የለም ብላ ስትላትም እናቴ ብለሽ እንዳትጠሪም ብላ ታናዝ ትቆጣታለች። እሷም እንግዲህ ወደ ክፍሏ ሄዷ እጅግ በጣም ታለቅሳለች። የሁሉ ጊዜ ለፍቼ ባዶ እጄን ልትሸኘኝ ነው ወይ? እንዴት ነው ባዶ እጄን የምትሸኘኝ? እንደዚህማ አልተዋትም በማለት የሰላምን ጌጣጌጦች እንዳለ ትሰርቅና አልጋ ላይ ትቀመጣለች። ቢያንስ ይሄንን ይዤ መሄድ አለብኝ ብላ እያለች ሰላም ትመጣባታለች። ሰላምም ስትመጣ ቶሎ ብላ ትሸሽጋለች። እሷም ውይ ተመስገን ዛሬ አመለጥኩኝ፣ እንደዚህ ቶሎ ባልሸሽግ ኖሮ ምን ይውጠኝ ነበረ በማለትም እንግዲህ ከሸሸገችውም በኋላ ሰላም በቃ አሁን መሄድ አለብሽ ብላ ካለቻትም በኋላ ወደ ውጪ ትወጣለች። እሷም ወደ ውጪ ከወጣች በኋላ ማጥፋቷን ይሰማታል። እንዴት ልጄም ባትሆን ወዴት እንድትሄድ ነው እንደዚህ የተናገርኳት? አምላኬ ወይ ይቀበለኝ ብላ በቃ እንዳትሄጂ ልትላት ወደ ውስጥ ተመልሷ ስትገባ ቃልም ጌጣጌጦቿን በእጇ ላይ ይዟ ነበረ። የተናገርኩት ነገር ትክክል ነው ማለት ነው። እኔ ጸጽቶኝ ልናገርሽ ነበረ ወደዚህ የመጣሁት፣ ግን አሁን ትክክል እንደሆንኩኝ ገባኝ። ስለዚህ አሁኑኑ ከዚህ ቤት ውጪልኝ፣ ጌጣጌጤንም ይዘሽ መሄድ አስበሻል ብላ ስትላት ታዲያ የት ሄጄ ነው የማርፈው? ለዛ ነው ብላ ስትልም እሷም እጅግ በጣም ደንግጧም ነበረ። ከዛ በስተቀረ እንግዲህ ያውልሽ ከፈለሽ ይሄንንም ይዘሽ ሂጂ ብላ ጌጣጌጡን መልሷ ትሰጣታለች። ቃልም እጅግ ትደነግጣለች። እኔ ጌጣጌጥሽን አልፈልግም ውሰጁ ብላ ብትላትም መጀመሪያ እስከሰረፍሽ ድረስ እኔ ሳይሽ ማቆም አይጠበቅብሽም ከመጀመሪያው እንጂ ይዘሽ ሂጂ ብላ እንግዲህ ይዟ እንድትሄድ ታደርጋታለች። ቃልዬም እንግዲህ እጅግ እያዘነችም እኔ አልወስድም ብላ ብትላትም መጀመሪያ ሰርቀሻል አይደለ በቃ ውሰጂ ብላ ይዟ እንድትሄድ ታደርጋታለች። ቃልዬም እንግዲህ ዲኤንኤው ምርመራ መቶ ይቅርታ ልትጠይቃት መስላ ላይ ይቅርታ ረፍዷል ብላ ስትላትም እኔ መቼም ቢሆን ይቅርታ አልጠይቅሽም፣ ልጄ እስከሆንሽ ብቻ በግዴታ አብረን እንኖራለን ልጄ ከሆንሽ፣ ከዛ በስተቀረ ምንም አይነት ይቅርታ ምጠይቅሽ ነገር የለም በማለት እንግዲህ ሰላምም እንግዲህ ከብሌን ጋር ክፍላ ታድራለች። ብሌንም እባክሽ ቃልዬ እባክሽን አትግደኝ፣ እኔ መሞት አልፈልግም እያለች እየፈራች እየለመነቻት ያለችውን ሁሉ በህልሟ እየለፈለፈች ስለነበረ እንዳለ ሰላም ትሰማታለች። ሰላምም እጅግ ታዝናለች። ሰላምም እንግዲህ በዛችው በማዘን አባብላት ጠዋት ብሌን ወደ እናቷ ከሄደች በኋላ እንግዲህ ዳጊንም ይቅርታ ተጠይቀዋለች። ዳጊን ይቅርታ ብቻ መጠየቅ ሳይሆን ቃልዬም የእሱ ልጅ የሰላም ልጅ እንዳልሆነች ተነግራቸዋለች። እንዴት አወቅሽ ብላ ስትልም አውቄያለሁ፣ ግን እንዳልነግራችሁ ባይሉ በእናትህ አስፈራርቶኛል፣ ሆኖም በሰላምም አስፈራርቶኛል ብላ ትላለች። ይህንንም የተናገረችበት ወይዘሮ ገነት እንዴት ወንድምሽን አባራ እቺ ጨካኝ ቤት አብረሽ ትኖሪያለሽ? በፍጹም እሷ ቤት መኖር የለብሽም፣ ከእሷ ቤት መውጣት አለብሽ ብላ ስትላትም እትዬን ለማትቼ ነው የምወጣው በማለት ስትልም አሁንም እትዬ ትያታለሽ ወይ ብላ ትላታለች። እንዴ ምን አደረገች? እሷ እኮ ማታም ላደረገችው ተጸጽታለች ብላ ትላታለች። አይ እዛ መኖር የለብሽም ልጄ፣ እንደዚህ አይነት ጨካኝ ሰው አያስፈልግም ብላ ስትልም እትዬን የጥዬ ሄዳለሁ ማንም የላትም ስትላት፣ ለምንድን ነው ማንም የሌላት? ልጇ እስካለች ድረስ ልጇ ጋር ትተሻት መምጣት ትችላለሽ፣ ይሄን ያህል አንቺ ምንድን ነሽ ብላ ትላታለች። ወይዘሮ ገነትም በዛን ሰዓት ነው እንግዲህ ቃል የሰላም ልጅ እንዳልሆነች ትነግራታለች። አሁን ላይ እኔ ልነግራችሁ የቻልኩትም ዲኤንኤ ምርመራ አድርጋለች፣ ያ ዲኤንኤ ምርመራ ሊያዋርዳት ነው ብላ ስትላትም የንጹዎች አምላክ አየሽ አይደለ ሰዓትና ጊዜ ጠብቆ ውርደቷን አመጣላት። ስለዚህ አሁን አንቺ ምንም ነገር እንዳትፈሪ፣ ምንም የሚፈጠር ነገር የለም፣ በቃ አንቺም እዛ ሁኚ በማለት ቁርሳችንን ረሳን እየተጫወትን አሁን ቁርስ መብላት አለብን ብላ ትላለች። እሷም እንግዲህ እንደዛው በተናገረችም ሰዓት
ዳግምም አዎ ቁርስ እንብላ በማለት በቃ እጃችሁን ታጠቡ ልጆቼ ብላ ትላለች። እሷም እሺ ብላ እጆቹን ሊታጠቡ ዳጊና አንድ ላይ እንታጠብ ብላ ብሌን ስትለው እሱም አይ ብሎ ይላታል። እሷም ላወራክ ነው የምፈልገው ብላ ስትለው እንግዲህ ስለ እናቴ ማወቅ ስለፈለኩኝ በሩ ስር ሆኜ እያወራችሁ ያላችሁት ሁሉ ሰምቻችሁ ነበረ ብላ ስል እንዴት ነው የምሰሚው? ነገሮችን ሁሉ ያጠፋከው አንተነ በማለትም ትለዋለች። እንዴት ነው እኔ ደግሞ አሁን ነገሮችን ያጠፋሁት ምን ለማለት ፈልገሽ ነው ብሎ ሲላትም ነገሮችን ያጠፋህበት አንተ አንድ ቃል እወድሻለሁ ብትላት ኖሮ ሁሉንም ነገር ዘርግፋ ትነግርህ ነበር ብላ ትለዋለች። እንዴት ነው አንቺ እወድሻለሁ የሚለው ቃል ለአንቺ ቀላል የሆነው? የማትወጂውን ሰው እወዳለሁ ማለት ምን ያህል ከባድ እንደሆነ ታውቂያለሽ? እኔ እናትህን እንድታገኝ የፈለገ ነገር አድርግ ብትለኝ ኖሮ አደርግልህ ነበረ። አንተ ግን ይሄ ቀላሉ ነገር ከበደት በማለት እንግዲህ እሷም እኔ እኮ እንዴት እንደማፈቅር ታውቃለህ፣ እኔም የማፈቅረው ሰው ሌላን ሰው እወዳለሁ ሲል ያመኛል። ሆኖም ግን እኔ እናቴን ላገኝ ለእናቴ ዋጋ መክፈል ስላለብኝ ብቻ ነው እንጂ እኔስ ወድጄ ይመስልሃል ወይ? እንደዛ አይነት ቃል ስትናገራት ደስ የሚለኝስ ይመስልሃል ወይ ብላ ትለዋለች። እሱም እንግዲህ እሺ በቃ ለሌላ ጊዜ እኔም እኮ እወድሻለሁ፣ ከአንቺ ውጪ መኖር አልችልም፣ አንቺ ከሌለሽ በፍጹም መተንፈስም ሆነ መኖር አልችልም ብሎ ይላታል። እሷም እንግዲህ እንደዛው እያወሩ እያለ ሊሳሳሙ ሲሉ ወይዘሮ ገነት ታያቸዋለች። ወይዘሮ ገነትም ባየቻቸው ጊዜ እጅግ በጣም ትደነግጣለች። እንግዲህ እነሱ ወንድማማቾች ናችሁ፣ ከዚህም በኋላ ይሄን ነገር መተው አለባችሁ ብላቸው ነበረ። ሆኖም እነሱ ከንፈር ለከንፈር ሲሳሳሙ ስታያቸው ደንግጧ ትገኛለች። እጅግም ታዝናለች። እንግዲህ ሰላምም ቃል ከቤት አባራታለች። ቦርሳዋን ይዟ ስትሄድም ወርቁንም እንዳለ ከእንደገና ከወሰደችው በኋላ ከሻንጣ ውስጥ አውጥታ ለሰላም ወርውራላት ቃል ከቤት ወጥቷለች ማለት ነው። በዚህ አይነት መልኩ ባጭሩ ስነግራችሁ ክፍሉ ወንድ ሆኖ ተጠናቋል ማለት ነው። እንግዲህ ባህሉ ወይዘሮ ፀሐይን እንደማይለቃትም ነግሯታል። ውጤቱንም እንግዲህ ካላስቀየረ ቃል በዛው በወጣችበት መቅረቷ ነው። ውጤቱን ደግሞ ካስቀየረ ሰላም ይቅርታ መጠየቋ ነው ማለት ነው። የብሌን እናትም ሳታገኝ ተዘገያለች ማለት ነው። ቢዘገይም ማግኘቷ አይቀርም ማለት ነው። ውድ የሴና ቤተሰቦች የምወዳችሁና የማከብራችሁ ሰብስክራይብ እና ላይክ አድርጉ፣ አበረታቱኝ። መልካም ቀን ይሁንላችሁ።